ቶማስ ፓርቴ እና ክርስቲያን ኖርጋርድ። ሰላም ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ በአጫጭር እግር ኳሳዊ መረጃዎቹ ወደ እናንተ እየደረሰ ይገኛል። አሁን ቶማስ ፓርቴ እና ክርስቲያን ኖርጋርድ እንዲሁም ሌሎች አጫጭር እግር ኳሳዊ መረጃዎችን የምንከታተልበትን ጥንቅር ይዘን ወደ እናንተ ቀርበናል። አብሮነታችሁ አይለየን። የመድፈኞቹ አማካይ ጋናዊው ቶማስ ፓርቴ ከክለቡ በነፃ ዝውውር ሊለያይ መሆኑ ታውቋል። ተጫዋቹ ቀጣይ ሳምንት በሰሜን ለንደኑ ክለብ ያለው ኮንትራት ይጠናቀቃል። ይህንንም ተከትሎ አርሰናል የቶማስ ፓርቴን የደሞዝ ጭማሪ ጥያቄ ባለመቀበሉ የውል ማራዘሚያው ስምምነት ላይ ባለመደረሱ የስፔኑ ባርሴሎና የ32 ዓመቱ አማካይ ስፍራ ተጫዋች ቀዳሚ ፈላጊ መሆኑ ተነግሯል። በተመሳሳይ የሰሜን ለንደኑ ክለብ በቶማስ ፓርቴ ምትክ ዴንማርካዊውን የብሬንትፎርድ አማካይ ክርስቲያን ኖርጋርድን በ11 ሚሊዮን ዩሮ ለማስፈረም ከስምምነት ላይ መድረሱ ተሰምቷል። ቶማስ ፓርቴ እና ክርስቲያን ኖርጋርድ ንጽጽራቸው ምን ይመስላል? ክርስቲያን ኖርጋርድ እውን የቶማስ ፓርቴ ምትክ ወይስ የጆርጂኒዮ ምትክ? አብሮነታቸው አይለየን። ከጋናዊው አማካይ ቶማስ ፓርቴ ጋር በተጨማሪ የውል ጊዜ ዙሪያ ስምምነት ላይ መድረስ ያልቻሉት መድፈኞቹ የእርሱን ምትክ በማድረግ ክርስቲያን ኖርጋርድን የግላቸው ለማድረግ ተስማምተዋል። አርሰናል ለብሬንትፎርዱ ተጫዋች ዝውውር 11 ሚሊዮን ፓውንድ ያቀረበ ሲሆን ሌላኛው የለንደን ክለብ ብሬንትፎርድም የዝውውር ሂሳቡን ተቀብሎ ተጫዋቹን ለመልቀቅ መስማማቱ ተነግሯል። በተጨማሪም ክለቡና ተጫዋቹ በግል ጥቅማ ጥቅም ዙሪያ መስማማታቸውን ነው ስካይ ስፖርት ያስነበበው። በእርግጥ ክርስቲያን ኖርጋርድ የቶማስ ፓርቴ ምትክ ሊሆን ይችላል? የፕሪሚየር ሊግ ንጽጽራቸውስ ምን ይመስላል? ወይንስ ጆርጂኒዮን ለመተካት ወደ ቡድኑ ይመጣል? የዙቢሜንዲስ ጉዳይ የአርሰናሉ አሰልጣኝ ሚካኤል አርቴታ የፓርቴን ውል ለማራዘም የተካሄዱ ድርድሮች ውጤት አለማምጣታቸውን ተከትሎ የእርሱን ተተኪ ለመፈለግ በአስቸኳይ ነበር ወደ ገበያ ያመራው። በእርግጥ በዚህም የቶማስ ፓርቴ ተተኪ አድርጎ ወደ ሰሜን ለንደን እንዲመጣ የተወሰነው ዴንማርካዊው የ31 ዓመቱ የተከላካይ አማካይ ክርስቲያን ኖርጋርድ ነው። ተጫዋቹን ለማስፈረም ሌሎች የአውሮፓና የሳዑዲ ክለቦች ጥያቄ ቢያቀርቡም አርሰናል የዝውውር ጥያቄ ማቅረቡን ተከትሎ የተጫዋቹ ፍላጎት ሙሉ በሙሉ ወደ ኤሚሬትስ መምጣት ሆኗል። ይህንንም ተከትሎ ዝውውሩ ሊጠናቀቅ ጥቂት የወረቀት ስራዎች ብቻ መቅረታቸው ነው የተመለከተው። የሚካኤል አርቴታ ድንገተኛ ፈራሚ ተደርጎ የተወሰደው ክርስቲያን ኖርጋርድ በተጠናቀቀው የውድድር ዓመት ባካሄዳቸው ጨዋታዎች ያሳየው የኳስ አፈጻጸም ከቶማስ ፓርቴ ጋር ሲነጻጸር ምን ይመስላል? በ2024-25 የእንግሊዝ የፕሪሚየር ሊግ የውድድር ዓመት 34 ጨዋታዎችን በብሬንትፎርድ ማሊያ ያካሄደው ክርስቲያን ኖርጋርድ በውድድር ዓመቱ 35 ጨዋታዎችን ካደረገው ፓርቴ አንጻር በብዙ ንጻሬዎች ያነሰ ቁጥር አስመዝግቧል። በውድድር ዓመቱ ኖርጋርድ 59.9 ኳሶችን ሲነካ በተቃራኒው ፓርቴ 73.6 ኳሶችን መንካት ችሏል። የተሟላ ኳሶችን በማሳለፍ ረገድም ፓርቴ 52.44 ድርሻ ሲኖረው ኖርጋርድ ግን 36.68 ብቻ ነው ያስመዘገበው። በፓስ ረገድ በተቃራኒ ቡድን የመጨረሻ ዞን ለግብ የሚሆኑ ኳሶችን በማቀበልም ፓርቴ 15.31 በመቶ ሲያስመዘግብ፣ በአንጻሩ ክርስቲያን ኖርጋርድ 9.07 ኳሶችን አቀብሏል። ኳስን በማጽዳት ታክል በመውረድ በኩል በታየ የ90 ደቂቃ ንጻሬ ደግሞ ተቀራራቢ ቁጥር ያስመዘገቡት ፓርቴና ኖርጋርድ 2.86 እና 2.51 በመቶኛ በቅደም ተከተል አስመዝግበዋል። በተመሳሳይ ኳስን በማቋረጥ በኩል ኖርጋርድ 1.56 ሲያስመዘግብ ፓርቴ በበኩሉ 1.13 ቁጥርን አስመዝግቧል። የክርስቲያን ኖርጋርድ ወደ አርሰናል መዘዋወር ተጫዋቹ በብሬንትፎርድ ያሳለፈው የ6 ዓመታት ቆይታ ማብቂያ ሲሆን ብሬንትፎርድ ወደ ፕሪሚየር ሊጉ ዳግም ሲመለስ ትልቅ ሚና ከተጫወቱ ተጫዋቾች አንዱ በመሆኑ በዚህ አገልግሎቱ በብሬንትፎርድ ሲዘከር እንደሚቆይ ስካይ ስፖርት አስነብቧል። እንደ አውሮፓውያን አቆጣጠር በ2019 የዌስት ለንደኑን ብሬንትፎርድ ከጣሊያኑ ፊዮሬንቲና የተቀላቀለው ኖርጋርድ በቶማስ ፍራንክ ቡድን ውስጥ እጅግ ከፍተኛ ተጽዕኖ ከነበራቸው ተጫዋቾች መካከልም ይጠቀሳል። ኖርጋርድ በብሬንትፎርድ ቆይታው በ196 ጨዋታዎች ተሰልፎ ያገለገለ ሲሆን 13 ጎሎችን ደግሞ በሁሉም ውድድሮች አስቆጥሯል።
ብሬንትፎርድ በዚህ የክረምት ዝውውር አሰልጣኙን ጨምሮ ከፍተኛ ደረጃ ያላቸው ተጫዋቾችን በማጣት ስሙ ሲነሳ አሰልጣኙ ቶማስ ፍራንክን ወደ ቶተንሃም፣ መቤቤውን ወደ ዩናይትድ እንዲሁም ኖርጋርድን ደግሞ ወደ አርሰናል ለመሸኘት በዝግጅት ላይ ነው። አሁን ደግሞ ወደ ሌሎች የዝውውር መረጃዎች እናልፋለን። አርሰናልን ነው አሁንም የምናገኘው። የሰሜን ለንደኑ ክለብ አርሰናል የሉዊስ ስኬሊን ኮንትራት ለ5 ዓመታት ማራዘሙን ይፋ አድርጓል። የ18 ዓመቱ ተጫዋች ሉዊስ ስኬሊ በአዲስ ኮንትራቱ ከፍተኛ የደሞዝ ጭማሪ እንደተደረገለት ተገልጿል። እንግሊዛዊው ተጫዋች ሉዊስ ስኬሊ በዓለም ከፍተኛ ተከፋይ ወጣት እግር ኳስ ተጫዋች እንደሚሆንም ተነግሯል። በትልልቅ ክለቦች አይን ውስጥ እንደገባ ሲነገር የቆየው ሉዊስ ስኬሊ ባለፈው ዓመት ለአርሰናል በሁሉም ውድድሮች 39 ጨዋታዎችን ማድረግ መቻሉ አይዘነጋም። ወደ መርሲሳይድ እንሄዳለን። ሊቨርፑል በይፋ ተጫዋች አስፈርሟል። የመርሲሳይዱ ክለብ ሊቨርፑል የበርንማውዙን የግራ መስመር ተጫዋች ሜሎስ ኬርኬዝን በ5 ዓመት ውል ማስፈረሙን ይፋ አድርጓል። የ21 ዓመቱ ተጫዋች ሜሎስ ኬርኬዝ 40 ሚሊዮን ፓውንድ የዝውውር ሂሳብ ወጥቶበት ሊቨርፑልን ተቀላቅሏል። በበርንማውዝ ቤት ጥሩ ጊዜ ያሳለፈው ሜሎስ ኬርኬዝ ባለፈው ዓመት በሁሉም 38 የሊግ ጨዋታዎች በቋሚነት መሰለፉ ታውቋል። በተጨማሪም በሊጉ 2 ግቦችን አስቆጥሮ 5 ለግብ የሆኑ ኳሶችን አመቻችቶ በማቀበል ጥሩ የውድድር ዓመት ማሳለፉ አይዘነጋም። ሊቨርፑል በዝውውር መስኮቱ ከጄሬሚ ፍሪምፖንግ እና ፍሎሪያን ቨርትስ ቀጥሎ ሶስተኛ ፈራሚያቸውን አስተዋውቀዋል። ሃንጋሪያዊ የግራ መስመር ተጫዋች ሜሎስ ኬርኬዝ ወደ ሊቨርፑል መምጣቱን መታደል ነው ሲል በአስተያየቱ ተናግሯል። በጣም ደስ ብሎኛል፣ ይህ ለኔ ክብር ነው ያለው ሜሎስ ኬርኬዝ ከዓለም ምርጥ ክለቦች አንዱና ለእንግሊዝ ትልቅ ክለብ መጫወት መታደል ነው ብሏል። አክሎም ከረፍት ተመልሼ ቡድኑን እስከምቀላቀል ድረስ የቅድመ ውድድር ዝግጅት እስከምጀምር ጓጉቻለሁ በማለት ተናግሯል። ወደ ስፔን እናቀናለን። አትሌቲኮ ማድሪድ አሜሪካዊውን አማካኝ ጆኒ ካርዶስን ከሪያል ቤትስ ለማስፈረም ንግግር መጀመሩ ተናግሯል። አትሌቲኮ ማድሪድ ለ23 ዓመቱ ተጫዋች 30 ሚሊዮን ዩሮ ለማቅረብ መዘጋጀቱን ነው አትሌቲኮ የዘገበው። ሪያል ማድሪድ ሉካ ሞድሪች የጣሊያኑን ክለብ ኤሲ ሚላንን ለመቀላቀል በቃል ደረጃ ከስምምነት መድረሱ ተሰምቷል። በመጪው መስከረም ወር 40 ዓመቱን የሚደፍነው ሞድሪች ከፊፋ የክለቦች የዓለም ዋንጫ በኋላ የሕክምና ምርመራውን በማድረግ በይፋ የኤሲ ሚላን ተጫዋች ይሆናል ተብሎ ይጠበቃል። ባርሴሎና የካታላኑ ክለብ ባርሴሎና የ2025-26 የውድድር ዓመት የመክፈቻ ጨዋታውን በሜዳው ካምፕኑ ለማድረግ ላሊጋን መጠየቁ ተጠቅሷል። ባርሴሎና ሜዳው ካምፕኑ በእድሳት ላይ የሚገኝ ሲሆን ግንባታው ሙሉ ለሙሉ ሲጠናቀቅ 105,000 ተመልካቾች በመያዝ በስፔን ከፍተኛ ተመልካች የሚይዝ ግዙፍ ስታዲየም ያደርገዋል። ክለቡ የቅድመ ውድድር ዓመት ጨዋታውን በመጪው ሐምሌ በካምፕኑ በ25,000 ደጋፊዎች ፊት ለማካሄድ ማቀዱን ተጠቁመዋል። ናፖሊ እና ፒኤስቪ በኖአ ላንግ ዝውውር ጉዳይ ንግግር ማድረጋቸውን ቀጥለዋል። የመጀመሪያ የዝውውር ሂሳብ በ25 ሚሊዮን ዩሮ እና ተጨማሪ 5 ሚሊዮን ዩሮ ቀርቧል። ላንግ የናፖሊን ፕሮጀክት ተቀብሎ በግል ጉዳይ ከስምምነት ላይ መድረሱን ፋብሪዚዮ ሮማኖ ዘግቧል። በሌላ በኩል አርሰናል ተከላካይ ለማስፈረም እየሰራ መሆኑ ተገልጿል። የሰሜን ለንደኑ ክለብ አርሰናል የቫሌንሺያውን የመሃል ተከላካይ ክርስቲያን ሞስኬራን ለማስፈረም እየሰራ መሆኑን የተገለጸው መድፈኞቹ የ20 ዓመቱን የስፔን ወጣት ብሔራዊ ቡድን ተጫዋች ክርስቲያን ሞስኬራን የመጀመሪያው ምርጫቸው ማድረጋቸው ተገልጿል። ከ12 ዓመቱ ጀምሮ በቫሌንሺያ ያደገው ክርስቲያን ሞስኬራ ከ3 ዓመታት በፊት ወደ ዋና ቡድን በማድረግ ግልጋሎት እየሰጠ ይገኛል። ተጫዋቹ ለቫሌንሺያ 90 ጨዋታዎችን ያደረገ ሲሆን ባለፈው ዓመት በክለቡ በ37 የሊግ ጨዋታዎች 90 ደቂቃዎችን መጫወት ችሏል። የቀኝ እግር ተጫዋች መሆኑ የተነገረው ክርስቲያን ሞስኬራ ተክለሰውነቱ ለእንግሊዝ ፕሪሚየር ሊግ ተስማሚ ነው ተብሎለታል። አርሰናል ተጫዋቹን የቡድኑ ቁልፍ ተጫዋች ዊሊያም ሳሊባ እና ገብርኤል ማጋሌሽ ተጠባባቂ በማድረግ እንደሚያስፈርመው ተገልጿል። በመጨረሻም ወደ ሳዑዲ አረቢያ እናቀናለን። ክርስቲያኖ ሮናልዶ ነው የምናገኘው። ክርስቲያኖ ሮናልዶ ውሉን አራዝሟል። ፖርቹጋላዊ የፊት መስመር ተጫዋች ክርስቲያኖ ሮናልዶ በአልነስር ቤት ያለውን ውል ማራዘሙ ይፋ ተደርጓል። ክርስቲያኖ ሮናልዶ በአልነስር ቤት እስከ 2027 የውድድር ዘመን መጨረሻ ለመቆየት ውሉን አራዝሟል። ክርስቲያኖ ሮናልዶ ከፊርማው በኋላ በተመሳሳይ ህልምና ፍቅር አዲስ ምዕራፍ ጀምሯል፣ በጋራ ታሪክ እንሰራለን በማለት ተናግሯል።
የ5 ጊዜ ባላንዶር አሸናፊው ክርስቲያኖ ሮናልዶ ከ2 ዓመታት በፊት አልነስርን በመቀላቀል በተከታታይ ዓመታት የሊጉን የወርቅ ጫማ አሸንፏል። ውድ የፉትቦል ማዕድ ተከታዮች በአጫጭር እግር ኳሳዊ መረጃና በፕሮፋይል ነክ ጉዳዮቹ ወደ እናንተ የደረስንበት መረጃችን ይህን ይመስላል። ከሌሎች ጥንቅሮች ጋር አብራችሁን ቆዩ። ሰላም።